ሸገር ካፌ ሸገር ካፌ ሸገር ካፌ በሼክስፒር ሃምሌት ጸጋዬ ገብረመድህን እንደተረጎመልን ሃምሌት የሞት ምኞቱን ሲገልጽ መሞት መኛት ማንቀላፋት እስከመቼም ላለመንቃት ጥያቄ የሚጸለይለት ሲሳይ ነው የምኞት ሁሉ አናት በማለት ሞትን ይመኛል። በሌላ በኩል ስለ ህይወት ከንቱነት የሞት ዓለም የሁሉም እኩል አገር መሆኑን በመግለጽ ገብረ ክርስቶስ ደስታም ማንኛውም አጥንት አስከሬን ሆነሃል በማለት የሚያሳየን በሌላም የሐሳብ ርዕስ ብዙዎች የተቀኙለት የተፈላሰፉበት ሞት ነው። የሸገር ካፌ ዛሬ ርዕሳችን። ለዚህ ውይይት የስነ አእምሮ ሐኪም ተመራማሪና ደራሲ ዶክተር ምህረት ደበበ ከኛ ጋር በሸገር ካፌ ይገኛል። እንዴት ሰነበትክ ምህረት? እግዚአብሔር ይመስገን። እንግዲህ ከሞት ራቅ ብለን አለ በህይወት ስለሞት ማውራት ከባድ ነው። ግን ሞት ምንድነው? በሐኪም በኩል የህክምና ባለሙያዎች ስራቸው ከሞት ጋር መዋጋት ነው አይደለ እንዴ? አጨራሽ እኮ ህብረተሰብ ሞትን ሸሽቶ ለሐኪም አስረክቦ እኛንን ሞት አረጋጋጭ እና በጣም ልክ ነው። ስለዚህ እንደዛ ሆኖም ሞትን መልመድ ይቻላል ወይ? ሞትስ ምንድነው? አንድ ሰው ሞት የሚባለውስ መቼ ነው? ይሄ ጥያቄ ከሞት አንጻር ልናነሳ ከሚገባው ጥያቄ ዋናው ነው ብዬ ነው የማስበው። ምክንያቱም በምንም ነገር ላይ ምንድነው ብሎ ትርጉምን ከማወቅ መጀመር የሐሳብ ሁሉ ቁንጮ ነው እና አንድ ሰው ምን አለ፣ ሞትን ማብራራት የሚከብደው ካስፈሪነቱ ባሻገር ሚስጥራዊነቱም ነው እና ስለ ሞት ረዘም ያለ ጊዜ ማሰብና ፀሐይን አተኩሮ ማየት አንድ ነው። ምንም እንኳን አንዳንዴ ሁሉን ነገር የምናየው በፀሐይ ብርሃን ቢሆን ራሷን ፀሐይ ማየት ግን በጣም ከባድ ነው እና አሁን ስናስበው ህይወት ከፀሐይ ጋር የተጣመረ ነገር ነው። አትክልት በፀሐይ ነው የሚያድገው፣ እኛ በአትክልት ነው የምናድገው። አይናችን ራሱ ያለ ፀሐይ ነው። አንዳንድ ጊዜ ሞትንም ስናስበው እጅግ ከኛ ያራቀ ነገር ነው። አንዳንዴ ሩቅ አድርገን ነው የምናስበው። ምንድን ነው ሞት? አንዳንድ ጊዜ ሞትን ማብራራት የሚከብደው ህይወት እንደ ብርሃን ሆኖ ሞት እንደ ጨለማ ከሆነ ሞት የሌለ ነገርም አይደለም። እንደ አንዳንድ ጊዜ ደግሞ ያለ ነው ብለን ጨብጠን ልኩ ከዚህ ነው ማለትም ከባድ ነው። ኢቭን አሁን በሕክምና ስናየው ሞት ሰው ሞተ የሚባለው መቼ ነው የሚለው በጣም አከራካሪ ነገር ነው። ምንም እንኳን አሁን በተለምዶ ሰው መተንፈስ ሲያቆም ልቡ ሲያቆም ተብሎ ቢባልም ከሕክምናው ልጀምር። ምክንያቱም በጣም ኮንክሪት የሆነ ነገር ስለሆነ ወይም ደግሞ አትሊስት እንደ ሳይንቲፊክ ነው፣ በሳይንስ ነው ይሄ ሞት ነው ይሄ ህይወት ነው የምንለው ስለሚባልም ነው። እና ምንድነው እሱ የአንድ ሰው ብሬኑ ወይንም ደግሞ አንጎሉ ሲሞት ነው ሞተ የሚባለው ወይንስ ልቡና ሳምባው ስራ ሲያቆሙ ነው? ምክንያቱም አንዳንድ ሰዎች አንደኛው እየሰራ አንዱ የሚያቆምበት ጊዜ አለ እና አንዳንድ ጊዜ ሰዎች ልባቸው እየመታ መተንፈሻ ማሽን ላይ ሆነው ብሬናቸው ወይም አንጎላቸው በሕክምና ምርመራ ህይወት ካቆመ በኋላ ብዙ ጊዜ ይኖራሉ። አንዳንዴ በጣም ትልቅ ትግል ሁሉ እስከ ፍርድ ቤት ይኬዳል። ነገሩ ይቁም አይቁም በቤተሰብ መካከል ትልቅ በተለይ አሜሪካን ሀገር ባለፉት ጊዜያቶችም ትልቅ ኢሹ ነበረ። ብዙ ሰዎች አሉ አሁን በህይወት እገዛ ወይም ላይፍ ሰፖርት በሚባል ነገር ላይ ሆኖ፣ በሌላ በኩል ደግሞ የአንዳንድ ሰዎች ደግሞ አንጎላቸው በህይወት እያለ ልባቸውና ሳምባቸው ጋር እንደማይሰራ ይታወቃል። እንዴት ነው? ሌላ ደግሞ በአንጎል ላይ ደግሞ የላይኛው አንጎልና የታችኛው አንጎል የሚባል ነገር አለ። የላይኛው አንጎል የምንለው ይሄ የሚያስበው ሰውነታችን የሚገለጥበት ማሰብ፣ ማሰላሰል፣ ማወቅ ከአካባቢያችን ጋር መዛመድን የሚያሳየው። የታችኛው አንጎል የሚባለው እንግዲህ ልብን ይሄ የውስጥ ሰውነታችንን የሚቆጣጠረው ከታች ያለው ብሬን ስቴም የምንለው ወይም ደግሞ የአንጎል የታችኛው ክፍል የምንለው አለ። አንዳንድ ጊዜ አንደኛው እየሰራ አንደኛው ይሞታል እና ያ ሰው ሞቷል ወይ አንዳንዴ ቬጂቴቲቭ ስቴት ይባላል። ማለት ይሄ ሰው ለምንም ተነስቶ እንደገና ኑሮ የምንለውን አሁን ህይወት አለው ግን ኑሮ የለውም በሚባል በብዙና እንደምናስበው ቀላል አይደለም። እንግዲህ ድሮ ሕክምና እገዛዎቹ ሳይንቲስት በጣም ባላደገበት ዘመን ሰው መተንፈስ አቁሞ ራሱን መርዳት ካልቻለ ያው የሞት ቅርበት አለው። ትንሽ ከተውሹ ደግሞ ሰው ካላገሽው ሌላውም ሰው ቢሆን ይሞታል። አሁን ግን ብዙ የሕክምና እገዛዎቹ በአይቪ በደሙ የሚሰጪው ነገር በልቡ ላይ የምትወጊው ያ ሁሉ ተጨማምሮ ሞትን እንኳን በሕክምና ለማስቀመጥ ከባድ ነው። በአጠቃላይ ግን እንግዲህ ሞት ከሕክምና አንጻር ሞት የምንለው የአንድ ሰው አንጎሉ ኮምፕሊትሊ መስራት አቁሞ ልቡና ሳምባውም ያለ እገዛ መሄድ በማይችሉበት ሁኔታ ውስጥ ሲገባ ምንም እንኳን በእገዛ አንዳንዴ ብዙ የተወሰነ ጊዜ ማቆየት ቢቻልም እዛ አካባቢ ያለው ነገር ነው ሞት የሚባለው። ግን ሕክምና ላይ እንግዲህ ከሚመጡ ደግሞ ሌሎች ነገሮች አሉ። መንፈሳዊው እይታ አብሮ ይመጣል። ሰዎች
ነፍስ በሚባለው ወይም ደግሞ በሰው ሰው ሲሞት ነፍሱና ስጋው ነው የሚለያየው። ሞት ፍጻሜ ሳይሆን ድልድይ ነው የሚለው እይታ አብሮ ይመጣል። አሁን እሱ ነፍስን በሳይንስ ወይም በሕክምና ነፍስ ምንድን ነው የሚለውን ዲፋይን ለማድረግ ያው አስቸጋሪ ነው። ነፍስ የለም ብሎም ሕክምና አልደረሰበትም፣ አለም ብሎ ደግሞ ማብራሪያ ሊሰጥ ወይም በምርመራ የሚያገኘው ነገር የለም። ስለዚህ አሁን አንዱ ሞት ሚስጥር የሚያደርገው ከሞት በኋላ ህይወት ወይም ከህይወት በኋላ ህይወትም ልንለው እንችላለን። ሞት እንደ ድልድይ ሆኖ እሱም እንግዲህ ኦልሞስት በሁሉም እምነቶች ውስጥ ሞት መጨረሻ ነው ላንል እንችላለን። ስለዚህ አሁን ያ መንፈሳዊ የሞት ዴፊኒሽንም ሞት መተላለፊያ ድልድይ ነው። ሞት ከምድር ላይ በአካል የምንኖረው ህይወት ፍጻሜ ነው ተብሎም ሊታሰብ ይችላል። ግን ማህበራዊ ሞት ደግሞ አለ። የአንድ ሰው ሞተ በምንልበት ጊዜ በባህል፣ በማህበረሰብ፣ በቤተሰብ ውስጥ ሞት የሚሰጠው ትርጉም አለ። የዛ ሰው ልክ ነፍሱ የወጣች ቀን አይደለም። ሰው ሞትን በብዙ ስርዓቶች ታጅቦ ከማህበረሰብ ውስጥ አንድ ሰው እስኪሞት ብዙ ጊዜ ይፈልጋል። የአካሉ አሁን አካሉ አያስፈልግሽም አንድ ሰው አለ ለማለትና እንደውም ሞሩ ስብስብ ያደርገዋል። ማህበራዊው ሁኔታ፣ ለቅሶ፣ ብዙ ሀዘኑ፣ የተለያዩ ነገሮች የዛ ሰው ማንነት ሄደው ያለው እይታና አንዳንድ ጊዜ ሰዎች ደግሞ በማህበራዊ ሁኔታ እያሉም የመሞት ያህል ደግሞ ይሄ ሞቶም መኖር አለ፣ ኖሮም መሞት አይነት አለ። በቃ ከሌኮ አይ ሞቷል የመባል ያህል ማህበራዊ መኖሩ የለም። ሰው እንደውም ከቆሙት በታች ከሞቱት በላይ ነኝ ይላል የሚል አነጋገር አለ ሀገራችን። እና አንዳንዴ የምንረሳው እሱን ነው። ሰው በአካል መሞት አለበት ወይ ከማህበራዊ መኖር ውስጥ ለመውጣት? እና መሞት ማለት አሁን ወደ አጭሯ ዴፊኒሽን ለመምጣት ነው። መሞት ማለት አለመኖር ከሆነ እና ያለሞተ ሰው ሁሉ እየኖረ ነው። ይሄ መቼም ለብዙ ሰውም በጣም ለብዙ ንቃት አሁን በተለይ አላለ መኖርን ዲፋይን እንድናደርግ ያስገድደናል። መሞትን ማድረግ ካለብን መሞት ይሄ ነው ካል ከሱ ውጭ ያለው መኖር ነው ማለት ምን ማለት ማህበራዊ ዴፊኒሽን። ሌላው ስነ ልቦናዊ ነው። እንግዲህ ሞትን አንዱ ለሳይኮሎጂካል ሞት ምን ማለት ነው? ለሟችም ለቀሪም አክቹዋሊ ሀዘን የሚባለው የሚወጣው ከባዮሎጂካል ወይም ይሄ ከስነ ፍጥረታዊ ወይም አካላዊ ሞት አንጻር ከመንፈሳዊም ሁሉ አይደለም። ህይወት ይቀጥላል ሁሉ ብለን ያ የግንኙነታችን ከዛ ሰው ጋር ዝምድናችን፣ ጥላችን፣ ፍቅራችን አሁን የደ ስሜታችን ሁሉ ተደምሮ ስነ ልቦናዊ ሞት ደግሞ የግንኙነት ማብቃት፣ መለየት አላን ማጣት፣ ያ ሰፓሬሽኑ ነው ሞት የሚባለው። አንዳንድ ሰዎች እንዲያዝኑ መፈቀድ ያለበት መንፈሳዊ ነገሩን ስለረሳ ነው ላይሆን ይችላል። እንደው ሞት እኮ ግራና ቀኝ አለ፣ በሁሉም በእንስሳት ዓለምም በብዙ አለ። ግን ስነ ልቦናዊና ሞትን እንደዚህ በስፋት መታየትም ያለበት ይመስላል። በሀገራችን ዘፈንም ሞትና መለየት አንድ አይደለም ወይ ሲባል ልክ ነው። አሁን በመንፈሳዊ ሲታይ እንደ እንቅልፍ ነው። ብዙ ጊዜ አንቀላፋ ይባላል። በቃ ወደሚቀጥለው ሄደ እንላለን። ግን ከስነ ልቦናዊ አንጻር አንቀላፍቶ ነው ተው ሊባል መለየት እንለው ሞትና መለየት እንዳልሽው ያ ሰቆቃ አለው አብሮ እና የማይለመድ ነገር ደግሞ አለው። ቅድም እንዳልሽው ሁሌ ያለ ነገር ነው መቼም። ግራና ቀኛችን እንደሱ ብዙ ጊዜ አይተን እንደሱ የማንለምደው ነገር የለም። ሁሌ አዲስ ነው እና አንዳንድ ሰው ለመሞት ስላልተፈጠርን ነው ብሎ እንደተሰነካክለን ነው እንጂ ለሞት የተዳረግ ነው የሚል እምነትም አለ። በብዙ እምነቶች ውስጥ ያለ ነገር ነው። በሌላ በኩል ግን ሞት ያልታወቀ ዓለምም ስለሆነ ሄዶ የመጣም ሰው በእርግጠኝነት አስፈርሞ ምናልባት እዛው ሀምሌት ላይ ይላል እኮ ያ ከማናውቀው ዓለም ይላል ማንም ሄዶ ካልተመለሰበት ይላል። ኤግዛክትሊ ማለት ብዙ ኒር ዴዝ ኤክስፒሪየንስ የሚባሉ ሰዎች ሞተው ከተወሰነ ክሊኒካል ዴዝ ሊሆን ይችላል በሕክምና የተረጋገጠ ወይንም ተገንዘውም ከሆኑ በኋላ ሲመለሱ የሚነግሩን ነገሮች አሉ። ብዙ ሰዎች በብዙ እምነቶች ውስጥም ሰዎች ከሞት የተነሱ ሰዎች ወይም ደግሞ እምነቱም ደግሞ ከሞት በኋላ ስላለው የሚናገረው ነገር አለ። ሲስተር ገብርኤል ጌኖር የሚባሉ ነበሩ ካቶሊክ ትምህርት ቤት ውስጥና ሲስተር ገብርኤል ከስጋ ደዌ ሕክምና ጋራ በጣም ብዙ አገልግሎት የሰጡ ናቸው እና የተሸለሙም ሰው ናቸው። እሳቸው ሞተው በልጅነታችን ነው እንግዲህ እና እግዚአብሔር ወይ ፈጣሪ ገና ነው የምድር ስራሽ አላለቀም ብሎ የተመለሱ ናቸው ይባል ነበረ። እንዲህ አይነት ነገሮች ማለት ነው። ልክ ነው። ያ ደግሞ ብዙ ዶክመንትድ ይሆናል። የታሪኩ ወይም የታሪኩ ፍሰትና የታሪኩ አቀራረብ ይለያያል እንደ እምነቶቹ ሁኔታ። ግን በአጠቃላይ መንፈሳዊው ነገር የሚያየው ሞትን የአንድ ረጅም የጊዜና የዘላለም ድልድይ ነው። አሁን ከወዲህ በጊዜ ውስጥ አይደለም የምንኖረው፣ ከወዲያ ደግሞ እንግዲህ ዘላለም የሚባለው ሰፊ ከጊዜ ውጭና በላይ የሆነ
እንደሆነ እንደ ድልድይም ይታያልና ሞት ያ ሚስጥራዊነት ስላለና ሄዶ መጥቶ በደንብ ያስረዳንም ሰው ስለሌለም አንዳንዴ ብቻ የምንለማመደውም ነገር ስለሆነ ይሆን ወይ? የፍልስፍናውን ጨምርበት እስቲ። በፍልስፍና እንግዲህ ያው ብዙ ጊዜ ፍልስፍና እምነትን፣ ሳይንስን፣ ሳይኮሎጂን ሁሉ ላይ ያሉት አንድም ከፍልስፍና የሚቀዱ ነገሮች ናቸው። ሁለትም ፍልስፍና የሚታገለው ሁሉ ጊዜ ለአንድ ነገር ትርጉም ከመስጠት አንጻር ነው። ሞት ምን ማለት ነው? ለሟቹ ለግለሰብ ሞት ምንድን ነው? እንደገና ደግሞ ለህብረተሰብ ለቤተሰብ ምን ማለት ነው? አንዱ ምንድነው እሱ ሞት አብሮ ሲነሳ ከሞት በኋላ አለን ወይ? ሞት ትርጉም አለው? ሲግኒፊካንስ ፋይዳ አለው ወይ? አሁን አንዱ ጥያቄ ሰዎች ለሞት ከሚሰጡት ትርጉም አንጻር ነው ሞትን ያለ ብዙ ጭንቀትና ያለ ብዙ መረበሽ እንትን የሚሉትና እንግዲህ እንደ ፈላስፋው እይታ ነው። ፈላስፋው በአብዛኛው ማቴሪያሊስቲክ ወይንም ደግሞ ናቹራሊስቲክ እንደሚባለው ነገር ሁሉ ቁስ ነው፣ እዚሁ ተጀምረን እዚሁ የምናልቅነን የሚል እይታ ያለው ፈላስፋና እንደ ድሮዎቹ ፈላስፎች ወይም ደግሞ በእምነት ዞን ውስጥ እንደሚኖሩ ፈላስፎች ደግሞ ከሞት በኋላ ህይወት አለ ብሎ የሚያስብ ስለሞት የሚሰጠው ትርጉም ሁሌ የሚለያያለን። አንዱ ከፍልስፍና አንጻር አይ ሁሉም ሰው ፈላስፋ ነው በተወሰነ መጠን እንግዲህ እድሜያቸውና ጊዜያቸውን ፈጅተው ደግሞ በአንድ ነገር ላይ ረጅም ጊዜ ወስደው የተፈላሰፉ ሰዎች እንግዲህ አንዱ የሞትን ፍርሃት ለምንድን ነው ሞትን የምንፈራው የሚለውን ነው ፍልስፍና መመለስ የሚሞክረው። አንዱ የሁሉም የጭንቀቶች ሁሉ ንጉስ ሞት ነው። ይሄ አንግዛይቲ የሚባለው ሰው የሚጨነቀው የሚሰጋው የሚፈራው መጨረሻ ላይ ድምዳሜው ከሞት ጋር ያለ ትግል የሰው ሳይኮሎጂካል ኮንፍሊክት መስለ ልቦናዊ ግጭቱ መንስኤውና ስሩም ያው ሞትን ለማሸነፍና ሞትን ለመፍራት የምንገነባው ሃይማኖትን ራሱ አንዳንድ ጊዜ በፍልስፍና ሞትን ማሸነፊያ ምርኩዛችን ነው የሚል አይነት ፍልስፍናም ሊሰጥ ይችላል። ግን አንዳንድ ጊዜ ደግሞ ሁሉንም ነገር አፈራርሰሽ አሁን እንደዚህ ኤግዚስቴንሻል ወይም ደግሞ የመኖርና ያለመኖር ህልውና ጥያቄም ይፈጠራል። አሁን ሁሉንም ካፈራረሽ በኋላ ስቲል የሞት ጥያቄ አይጠፋም ለፈላስፎች። አሁን ኤግዚስቴንሻሊዝም የሚባለው አይነት ፍልስፍና አንዱ ሃይማኖትን ወይም ደግሞ መንፈሳዊነትን ጋር ያለውን ትግል ለማቻቻል የሚመጣ አይነት ፍልስፍና ነውና ፍልስፍናው አይ ቲንክ ዘርፈ ብዙ ነው እንደ ፈላስፋው የህይወት እይታ የሚመጣ ነው። ግን ሞት አንዱ በህይወት ውስጥ እስካለን ድረስ የማይቀር የፍልስፍና አንኳር ኢሹ ነው የሚሆነው። አንዱ የሚነሳው ሞት ስንወለድ የሚጀምር በሂደት መጨረሻ ላይ የሚደመደም ነገር ነው ወይንስ ሞት የሞትን ቀን የሚፈጠር ክስተት ነው? አንዳንድ ሰዎች እንደውም ሞትን እንደ አንድ ኤንቲቲ ወይም ደግሞ የሚደርስብን ክስተት ሳይሆን እኛ ላይ መጥቶ ይዞን የሚሄድ አለ አይደለ? ይሄ በአጽም ምናምን የሚደረጋል። በተለይ በልጆች እድሜ ላይ ሞትን እንደ አንድ ኤንቲቲ ወይም የማየት ሁላችንም በተለይ በዛ እድሜ ላይ ሞት መጣ ተብለን በአንዳንድ መንፈሳዊ እይታዎችም ሞት ራሱ ህልውና ያለው የፈለገውና ብሎ የሚለውና ፍልስፍና መቼም ዘርፈ ብዙ ነው ብዬ ነው የማስበው እና አንዱን ፍልስፍና አጥልቆ ማየት ሙሉ አይመስለኝም። ግን ሞት የፍልስፍና ኢሹ ነው ድሮም ዘንድሮም ምናልባት ወደፊት ሞት እስካለ ድረስ ወይም እኛ እስካለን ድረስ ሞቱ ለጊዜ አዲስ ነው ብለሃል ምህረትና የሕክምና ባለሙያዎች እንግዲህ ከሞት ጋር ብዙ ጊዜ ይገናኛሉ። ይሄ ለሞት ያዘጋጃል ይለመዳል? እንደው አንተ ልጠይቅህ ብዬ አይደል? አንዱ ምንድነው እሱ እኔ እንግዲህ ፐርሰናሊ የኔ ሙያ መጀመሪያ ላይ ከሕክምና ትምህርት ቤት ወጥቼ ጠቅላላ ሕክምና በመሰራ ጊዜ ሞትን ዲል የማደርግበት ወይም የምገናኝበት መንገድና አሁን ደግሞ የአእምሮ ሕክምና ውስጥ ሆኜ ሞትን የምገናኝበት መንገድ በተወሰነ መንገድ ይለያያል። አሁን በአብዛኛው ራሳቸውን ለማጥፋት ከሚሞክሩ ሰዎች ጋር ነው ከሳይኪያትሪክ ወይም ከአእምሮ መታመም ጋራ ብዙ ጊዜ የምንጋጨው ወይም የምንገናኘው ወይም ኮንፍሮንት የምናደርገው ከሱ አይነቱ ጋራ ነው። ብዙ አካላዊ ህመሞችን የሚያክሙ ሰዎች በተለይ እንደ ካንሰር ከእድሜ መጨረሻ ጋራ የሚመጡ ወይም ከአደጋ ጋራ ዲል የሚያደርጉ ሰዎች ወይም ከልብ ህመም ብዙ ሰው ከሞት ምክንያት ከቢሩ ሰዎች ጋር ከሞቱ ጋራ ወይም ተፈጥሯዊ እንበለው ሞት ጋራ ነው ዲል የሚያደርጉትና የሚገርምሽ ነገር ራስን ከማጥፋት አንጻር ያለው ሞት ሁሌ ሊለመድ አይችልም። በጣም አስደንጋጭ፣ በጣም ይረብሻል ለቤተሰብ ለሞከረው ሰው ራሱ ብዙ ጊዜ አሁን ሰዎች ከዛ ሲነቁ ምናልባት በኋላ እናነሳውናል። እሱም እንትን ነው። በሕክምና ውስጥ ሞት እንደ ህይወት ፍጻሜ አይደለም የሚታየው፣ እንደ ሽንፈት ነው የሚታየው። አንድ ሰው ሲሞትብሽ አንድ በሕክምና ውስጥ ያሉ ሰዎች ሞትን ሰብአዊነቱን ለማሳጣት ወይም ደግሞ ይሄ ያለ አይደለ ራስሽን
ከዛ ነገር አረቀሽ ቴክኒካል ለማድረግ አረፈ እንኳን አንልም። ብዙ ኤክስፓየር አረገ ሲባል ልክ አንዳንድ ጊዜ እኔ መጀመሪያ ሕክምና ስገባ በጣም ይቀፈኝ ነበር እሱ ቃል። አሁንም ብዙ አልወደውም ለነገሩ ሼልፍ ላይ እንደተቀመጠ ምግብ the patient has expired ብለሽ ነው የምጽፊው ራሱ እንጂ ያ ወግ ባለው መንገድ ወይም ደግሞ እንትን አይደለም። ሌላው ብዙ ህብረተሰብ ገፍቶ አይ ቲንክ የጤና ባለሙያዎች ላይ ነው የሞት ገፈት ያለው። ድሮ ቤተሰብ ህብረተሰብ ነው ገንዞ ሞቱን አረጋጋ። አሁን ግን ብዙ ነገር በተለይ በምዕራቡ ዓለም እንደገና ትልቅ ቀውስ እየፈጠረ ነው። ሰው የሞት ፍርሃቱን በቀጥሮ ሞትን ካጠገቡ የማባረር ያህል ነው። ለሟቹም የሚሰጠው ስሜት አሁን ብዙ እየተመረመረ ያለ ነገር ነውና ሞት አይለመድም። በሕክምና ውስጥ እንኳን አስቢው እንግዲህ እያወቀ ነው ይሞታል ተብሎ እንትን ተብሎ ስቲል በቃ ሰው ሲሞት ተሸንፈሽ ነው የምትወጪው። ደግሞ መሸነፍን ሊለመድ የማይችል ነገር እንደሆነ ለሕክምና አንዱ የሞትን ትርጉም ያዛባው ሞት የሽንፈት ምልክት የሚለው ነገር የተጋነነ ነገር ነው። እሱም አለ። እንግዲህ ደግሞ ሌላው ሞትና ፍርሃት ነው። የስብሐት ገብረ እግዚአብሔር አንጋፋሪ እንደሻው ሞትን እንደሸሹ እንደሚለው ሞትና ፍርሃት ሁሌም አለመለመዱ ፍርሃት ጋር መያያዙ የተወለድን ቀን ነው መሞታችንን ማወቅ ያለብን ይባላል። አንዳንድ ሃይማኖት ላይ ከሞት በኋላ ህይወት አለ ነው አይደለ? አክቹዋሊ አሁን እስልምና፣ ክርስትና፣ ጁዲዝም ወይም የአይሁድ እምነት ተመሳሳይነት አለው። እግዚአብሔር ነው የሰጠው ሲሞት ሰው ነፍሱ ወደ እግዚአብሔር ነው የሚሄደው የሚላለ። አሁን ሌሎች እምነቶች እንደ ሂንዱይዝም ምናምን ስትገቢ ደግሞ ትንሽ ለየት ይላል። ህይወት ሲክሊካል ወይም ደግሞ ዑደታዊ ነው። በአንድ መልክ መጥተሽ ደግሞ በሌላ መልክ ትመጫለሽ እና መጨረሻ ላይ እንግዲህ ወደ ፍጽምና ስትደርሽም ወደዛው ትቀላቀያለሽ የሚላለ። እንግዲህ ሌሎች ደግሞ እምነቶችም አሉ ትንሽ እየተቀየረ ግን ቀጣይነት የህይወትን ቀጣይነት የሚያመለክቱ ናቸው። ግን እንደዛም ሆኖ ፍርሃቱ አለ እና የማይነሳ ጉዳይ ነው። ሁል ጊዜ ሁላችንም እሞታለሁ ብለን አናስብም። ይሄ እንግዲህ አንዱ የሞት እንትን ነው፣ ፓራዶክስ ወይም ደግሞ ግጭት ነው የምንለው። የአንድ እውነታ ሁለት ገጽታ ሆነው ግን ሊታረቅ የማይችል የህይወት እውነታ ነው። ምክንያቱም አሁን አንዱ ስለ ሞት በደንብ ሳናስብ ስለ ህይወት ማሰብ ይቻላል ወይ? አንዳንድ ጊዜ ሰዎች ሞታቸውን በትክክል የተጋፈጡ ወይም ደግሞ ስለ ሞት በደንብ ያሰቡ ሰዎች በደንብ ይኖራሉ የሚልም እይታ አለ። አንዱ ምሳሌ ልንገርሽ ነው። ብዙ ሰዎች ካንሰር ህመም ሲነገራቸው ሁለት አይነት ነገር አለ። አሁን ሞትን በጣም በሚፈራ ማህበረሰብና ግለሰብ ማል ያ ነገር የሞት ማፋጠኛ ሁሉ ሊሆን በቃ ሙትት ይላል ሰው ገና ሲሰማ። አንዳንድ ሰዎች ደግሞ ይገርምሻል ሞትን በምንነቱና በማንነቱ ለመጋፈጥና ሞት በቃ የማይቀር ነገር ነው፣ ሞት የህይወት ክፍል ነው የሚል አይነት እይታ ውስጥ የገቡ ሰዎችና ከፍ ባለ አስተሳሰብ ውስጥ ያሉ ሰዎች ምናልባት 70 እና 60 ዓመት ከኖሩት ይልቅ በ6 እና በ7 ወር በጣም የሚገርም ኑሮ ኖረው ያልፋሉ። ማለት ህይወታቸውን ያስተካክላሉ። ከግንኙነት አንጻር በጣም እያንዳንዷን ደቂቃ እንደ አንድ ውድ ሀብት እያዩ ምናልባት 70 ዓመት እንደዚህ ብኖር ኖሮ ምን ልሆን ነበር ብለው እስኪገረሙ ድረስ እይታ አለና በማህበረሰብ ውስጥ ሞትን መካድ፣ ሞትን አለማሰብ፣ ሟችነታችንን መርሳት አንዳንድ ጊዜ ለህይወት ከምንሰጠው ክብርና የአኗኗር ጥራትም አንጻር ብዙ አሉታዊ ተጽዕኖ ያለው ይመስላል። አንድም ይህን ይሱ አቲንክ ልናነሳ ያሰብንበት ርዕስ እንዲህ ሟች እኮ ነን፣ ሞትን ስላላነሳው አይ እነሱ ረስተውኛል ብሎ እሱ አይረሳም። አባባል አለ ሞት ይርሳህ ነው የሚባል። እንደ ምርቃት ነው እንደምንድን ነው የሚታየው? አንዳንዴ እንደ እርግማንም ነው። ሞት ይርሳህ ከተባለ መከራ ላይ ተሙት ነው። ምክንያቱም ሞት አንዳንዴ ከብዙ መከራ የሚያድነን ነው። ግን በተለይ ከአይቀሬነቱ አንጻር ሌላ አንድ ገልብጠን እንድናየው አንድ የተሰራ ሪሰርች ልንገርሽ እና ምንድን ነው እሱ በኮሌጅ ሌቭል ላሉ ተማሪዎች ሞት ባይኖርስ ምን ይመስላችኋል? ሞት ይቅር ቢባል ምን ታስባላችሁ ቢባል ተባለና ምንም ኮርሱን ከማግኘታቸው በፊት ሁሉም በጣም የሚገርም ነው፣ በቃ ደስታ ነው፣ ዓለም ፌስታ ትሆናለች ምናምን ብለው ከዛ ስለ ሞት ደግሞ ማለት አስፈላጊነት ከስንት ነገር እንደሚገላግለን ስንት ነገር ሞት ባይኖር አለ አይደለ ብዙ ነገሮች ተነሱና ሲነን እንደገና ወደ 80% የሚሆኑት ሞት እንደው አረ ድራሹ ይጥፋ ያለው ሁሉ አረ እንደው ያለ ሞትማ እንዴት ይኖራል እንደው ኒንጃ ህይወቴን ምን እንደማረጋው አላቅም። እና አንዳንድ ጊዜ ሞትን ሲሪየስሊ ስናስበው የምናስበውን ያህል መጥፎ ነገር ነው ወይ? ምን ማለት ነው እሱ? ጊቭን አሁን በዓለም ላይ ያለው የሰው ምንነትና ማንነት የህይወት እውነታን ስናስበው ሞት ያን ያህል ጠላታችን ነው ወይ? አሁን እንግዲህ ጠላትም ወዳጅም ብንለው ደግሞ እሱ መምጣቱ አይቀርም። አሁን በተለይ ሞትን ማሰብ ያለብን ከአይቀሬነቱ አንጻር
አንድ ሁለተኛ ነገር ደግሞ ሞት የማይቀር ከሆነ ከሞት ወዲህ ያለችው ህይወት ውሱንና ቁጥብ ከመሆኑ አንጻር አንድ ራሳችን ከምንኖረው ሁለት ከግንኙነታችን አንጻር ሁሉ ያለው እያልን አይነት ስሜት የምናጠፋውን ጊዜ የምናጠፋውን ሁኔታ ግንኙነት ከማሰብ አንጻር ስለ ሞት ማሰብ ህይወትን የማጽዳትና ከፍ ያለ ደረጃ የማድረስ እንትን ይኖረዋል የሚል እምነት አለኝ። ከዚሁ ጋር አንድ ላይ ብትቀጥልበት ጥሩ ነው ብዬ ነው። እንግዲህ በሞት ህይወታችን ገደብ ያለው ከሆነ ትርጉም ያለው ህይወት ቁም ነገር ያለው ህይወት መኖር አስፈላጊ ነው ማለት ነው። ይሄንን ማወቅ ለዚህ ያገለግላል። ትውልድ እየተተካካ እንደሚሄድ በምናውቅበት ጊዜ ኃላፊነታችን ከዚህ አንጻር ምንድነው የሚለውንም ማየት ይቻላል አይደል? እስቲ በሱ ላይ ልክ ነው። ሞትን አሁን ከግለሰብ አንጻር ስናየው የቅድሙ ትግሎች አሉ፣ ግን ከትውልድ አንጻር መታየት አለበት። አሁን ስናስበው ሰው በግሉ ብቻ ሳይሆን እንደ ትውልድም ይሞታል። አሁን መልሰን የማናመጣቸው ትውልዶች ሄደዋል። አሁን አንዳንድ ጊዜ በጣም የሚገርምሽ ነገር ከግልም ከትውልድም አንጻር ልናስበው እንችላለን። አሁን ለመሞት ሩብ ጉዳይ የሆነ ትውልድ እንዳለን እናውቃለን። እነኚህን ሰዎች አሁን በህይወት እናገኛቸዋለን። የሚቆጩን ሰዎች አሉ፣ ብዙ ብናቃቸው ብለን ትውልዶችም አሉ። አንዳንድ ጊዜ ሰዎች ሳይሞቱ ስላላደረግንላቸው ነገር ቁጭት ከሞቱ በኋላ በሐውልት በለቅሶ ብዙ ኢንቨስት ይደረጋል ሞታቸው ላይ። ይሄንን በምሳሌ ማሳየት ይቻላል። የራሳችንን ዘመዶችን ማሰብ እንችላለን። እና መረዳዳት በህይወት ነው የሚባል አባባል አለ። መጠያየቅ በህይወት ነው፣ መተጋገዝ በህይወት ነው፣ ይቅርታ መሰጣጣት በህይወት ነው። አንዳንድ ሰዎች ዘመድ ሐውልት ላይ ሄደው በቀሪ እይዬ ይባል። አንዳንድ ጊዜ በህይወት ዘመን ላላረግነው ነገር ቁጭትም ነው ለቅሶ እንጂ ስለ ሞት ብቻ። ከትውልድም አንጻር አሁን እንዳነሳሽው እንደዛው ነው። አሁን በጣም ብርቅ የሆኑ ሰዎች ብቻ ሳይሆን ትውልዶች አልፈዋል። እና አሁን ለምሳሌ ንጉሱ ዘመን የነበሩ ሰዎች በዛ ዘመን ያለውን በደንብ ሊነግሩንና የዛ ዘመን አካል የነበሩ ሰዎች ሳናስበው እያመለጡ ነው። እና አንዳንድ ጊዜ መወቃቀስ አላደለ ወንጀልንና ጥፋትን አንድ ትውልድ ላይ የመከመሩ ነገር ሁሉ ልናደርገው አንችልም። እነዚህ ሰዎች ያልፋሉ። አንዳንድ ጊዜ በአጼ ቴዎድሮስ ወይም ከዛ በፊት ወይም በሆነ ጊዜ ያሉትን እያደነቅን፣ አሁን ግን እጃችን ላይ ያሉትን ብርቅ የሆነውን ትውልድ አይናችን እያየ እያጣኑ ነው። አንዳንዴ ሞትን በጣም ማሰብ የሚረዳው እንደ አንድ ትውልድ እኮ እየጠፋ ነው። አሁን በጣም የምናደንቃቸው ደራሲዎች፣ የፖለቲካ ጠበብቶች፣ በተለያየ ሙያ ላይ ያሉ ሰዎች አሁን ባለፈው 2 ዓመት የሞቱትን ብንቆጥር ሊተኩ የማይችሉ እያሉ ግን ያን ያህል እንትን አላልናቸው። አንዳንድ ጊዜ ሞታቸውን የምንዘክረው ያህል በህይወት እያሉ አሁን ጥላሁን ገሰሰን ብታስቢ፣ እነ ጸጋዬ ገብረመድህን፣ ስብሐት ገብረ እግዚአብሔር፣ ሌሎችንም ብናስብ እና እነዚህን ሰዎች ብቻ ሳይሆን በሌላም ኤሪያ ላይ ብዙ የሰሩ ሰዎች አሉና በግልም በትውልድ መሰረት አለ። ሌላ ግን አንዱ ከዚህ ጋር የምናነሳው አሁን በደርግ ጊዜ ያለቀ አንድ ትውልድ አለ እና ትውልድ ያለ ጊዜው ሲሞት ራሱ የሚፈጥረው የትውልድ ገደል አሁን መክፈል እንኳን አንችልም። አሁን ያለውን ትውልድ መሙላት ያልቻለው ገደል አለ እና አንዳንድ ጊዜ ሰው መግደልና ትውልድ መግደል የሚባል፣ አንዳንድ ጊዜ ትውልድ መግደል ሰው ከመግደል በላይ ትልቅ ወንጀል ነው እና አንዳንድ ጊዜ አንድን ዘር ማጥፋት ደግሞ ስታስቢ አሁን ዘር ሊገደል ይችላል፣ ትውልድ ሊገደል ይችላል፣ ሰው ደግሞ በግል ሊገደል ይችላል። እና አንዳንድ ጊዜ ሞትን ስናስብ ሰው ስንገድል ሰው ገድለን፣ ግን አንዳንድ ጊዜ ትውልድ ሲጠፋ ዘር ሲጠፋ ዲሁማናይዝ ወይም ደግሞ ሰው የገደል እንዳይመስለን የሆነ የምንሰጠው ስም አለ። በጦርነት ሊሆን ይችላል፣ በተለያየ ልዩነት ሊሆን ይችላል። እና አሁን የትንንሽ ልጆች ትውልድ አለ፣ ምናልባት እስከ 15 ዕድሜ ወይም እስከ 12 ያሉ፣ እስከ 20 ምናምን ያለው ደግሞ ሌላ ትውልድ ነው ልንል እንችላለን፣ እስከ 30 ምናምን። እነኚህ የትውልድ ደረጃዎች አሉና አንዳንዴ እያለቀ ያለውንም ትውልድ ማሰብ ጥሩ ነው፣ ቆም ብሎ። ይሄ ህይወትንም የማስዋብና የማጥፋት ባህር ያለው የሚለውን ለማንሳት እንግዲህ የበለጠ ደግሞ ጠለቅ ብሎ ለማየት እንዲመች ከህፃንነት እስከ እርጅና ያለውን የእድገት ሂደትም አንድ ላይ ብታየው ደስ ይለኛል። በእነዚህ ጉዞዎች ውስጥ ሞት ምን ትርጉም አለው? ሞትን በጸጋ ከመጋፈጥስ አንጻር ምን ፋይዳ አላቸው? ይሄ እንግዲህ አሁን እንግዲህ የሰዎችን የእድገት ወይም ዴቨሎፕመንታል ስቴጅስ ብዙ አይነት ስነልቦናዊ እይታዎች፣ ክፍፍሎች አሉና ምናልባት አሁን ከምናወራው አንጻርም ከህይወትና ከትውልድ ግንኙነት አንጻርም በእያንዳንዱ የእድሜ ደረጃ ሊሰራ ካለውም አንጻር አሁን ኤሪክ ኤሪክሰን የሚባል አንድ ሳይኮአናሊስት ወይም ሳይኮሎጂስት የሆነ ሰው የሰዎችን የህይወት ደረጃ ከትውልድ እስከ ሞት ድረስ የከፋፈለበትን እይታ አወደዋለሁኝ። ብዙ ሰዎችም ከብዙ አሁን እንደ ሲግመንድ ፍሮይድ አይነት ሰዎች በአንድ እይታ ከማየት የተነሳ አንዳንዱ ነገር ብዙም አፕሊኬሽኑ ወይም ደግሞ ተግባራዊ እንትኑ ድክም ነው የሚለው። ምክንያቱም የሰውን ሁሉ ነገር የሰው ሴክሹዋል እርጅ ወይም ደግሞ
የተወሰኑ እይታዎች አንጻር ነው የሚያው። የኤሪክ ኤሪክሰን ግን በእያንዳንዱ እናየዋለን፣ እኛ ራሳችን ሪሌት እናደርጋለን። ለምሳሌ የመጀመሪያዎቹ 2 ዓመታት ተወልደን ያለው መሰረት የሚጣልበት ጊዜ ነው። በተለይ እምነት ትረስት የሚባለውን ነገር እና ይህ ዓለም ላምነው እችላለሁ ወይ ብለን ምክንያቱም ሄልፕለስ ራሱን ምንም ማድረግ የማይችለው ህፃን ሲመጣ በተለይ እናት ነች በዛ ቦታ ላይ ወይም ፕራይመሪ ኬር ጊቨር የሆነ ወይም ዋነኛ ክብካቤ የሚሰጠው ሰው ነው የሚታየውና በእያንዳንዱ የእድሜ ደረጃ ላይ የሚጠየቅ ጥያቄ አለ። በዚህ እድሜያችን የምንጠይቀው በአፋችን አውጥተን እንደው አፈተን ባንጠይቅም እንደው ላምነው እችላለሁ ይሄን ዓለም የሚለውን ነገር ሰዎች ተጠራጣሪ ማምኑ ወይም ደግሞ ምን የማድረግ ችሎታ ያላቸው የሚሆኑበት የሚሰራበት ጊዜ ነውና በዚህ ጊዜ የሚመለስ ጥያቄ አለና እምነትን መሰረታዊ የሆነ ማመን የምንጥልበት ጊዜ ነው። ይሄ እንግዲህ ሄዶ ከሞት ጋር የሚዛመድበት ነገር አለ። ማመንና ለማመን ከሞት ጋር ዝምድና አለው። ከዛ ደግሞ ወደ 2 እስከ 4 ባለው ጊዜ ላይ ስቴጅ ልጆች እኔ ነኝ የማረገው ይሄ ዊል አላደለ እምቢ ኖ የሚማሩበት ጊዜ ነው። ያ እንትናቸው ይወጣል፣ አፍ ይፈታሉ፣ ይናገራሉ። አይ ጫማዬን ራሴን ማስረው እንትኔን አንዳንድ ጊዜ ያናድዱሻል ሁሉ እንደማይችሉ ያው ግን መቻላቸውን የሚሉትና ምን አይነት ጥያቄ ነው እንትን ምን እኔ በዚህ ዓለም ላይ እንዳንድ ሰው ብቁ ነኝ የሚለውን ጥያቄ ይጠይቃሉ። አሁን ይሄ የእድገት ደረጃ በኋላ ከሞት ጋርም የራሱ ዝምድና አለው። ምናልባት እንመጣበታለን እና እነኚህ ነገሮች ብዙ ጊዜ የምታያቸው አሁን ይሄ ከሰውነታችን የሚወጡትን ነገሮች መቆጣጠር የምንማርበት ጊዜ ነው። እኔ ባለቤት ነኝ፣ የዚህ ነገር ተቆጣጣሪው እኔ ነኝ። ልምምድ ማለት ነው። አዎ ልብስ መልበስ፣ ጫማ ማነኝ ነገሮችን የሚማሩበት ኢንዲፔንደንስን የሚማሩበት ጊዜ ነውና ከዛ ደግሞ 4-5 ዓመት ለስተሽ ደግሞ አላማና ግብ ይፈልጋሉ። ፐርፐዝ በህይወታቸው ውስጥ የሚፈልጉበት ጊዜ ነው። በተለይ በራስ ተነሳሽነት ነገሮችን ማድረግ እኔን ማኔጅ ማድረግ እችላለሁ ወይ የሚለው ጥያቄ አብሮ ይፈጠራልና ወይም ደግሞ የፈለኩትን ባደርግ ችግር የለውም ወይ? አንዳንዴ ሼም አለ በዚህ እድሜ ላይ ያ ሰዎች ያደርጋሉ። ተቀባይነት አለኝ ወይ? እችለዋለሁ ወይ? በዚህ እድሜ ላይ ኮንፊደንስ እና ይሄ ኮንፊደንስ ማጣት የበታችነት ስሜትም አብሮ የሚመጣ ነውና ነገሮችን መሞከር መስራት የሚሉት ነገሮች ሁሉ አብሮ ይነሳሉና አሁን በዚህ ላይ ነው እየተገነባ ወደ 5-12 ላይ ስትመጪ ኮምፒተንስ ነው። ልጆች አሁን ትምህርት ቤት ይገባሉ፣ በዓለም ላይ ጓደኛ ያፈራሉ፣ ሄደው ነገሮችን መሞከር መስራት፣ ይሄ ኢንዱስትሪ የሚባለው በቃ አሁን ቱሎችን መጠቀም ይጀምራሉ። ትምህርት ቤት ሄደው ከሌሎች ልጆች ጋር መወዳደር ይጀምራሉ። እነኚህ ነገሮች እንግዲህ እየተገነቡ ይመጣና ከ12 ዓመት በኋላ ሲመጣ እነኚህ መሰረታዊ የሆኑ ነገሮች ፋውንዴሽን፣ እኔ ብቁ ነኝ ወይ፣ ይህ ዓለም ይታመናል ወይ፣ ራሴ መሆን እችላለሁ ወይ የሚሉት ነገሮች ሲመጡ መጨረሻ ላይ አሁን አይተሽ ከሆነ ልክ 13 ዓመት ላይ ሲመጣ ከሰው በሰው ላይ ልጆች የማናቃቸው ሰዎች ወደሚሆኑበት እድሜ ላይ ይመጣል። ይሄ 10ዎቹ ላይ ማለት ነው። ጎረመሰ ማለት አንደኛ ነገር ባዮሎጂካሊ ከስነ ፍጥረት አንጻር ወይም ደግሞ ከአካል አንጻር በሆርሞን ውርጅብኝ ይመታሉ ማለት ትችላለች። ወንዱም ሴቱም አካላቸው እያዩት እኛም እያየነው ይቀየራል። እና ምንድነው እሱ እንደውም የሚሆኑት በዚህ እድሜ ላይ ነገሮችን ከወላጅ ውጪ በራሳቸው ማየት ምን አይነት ነገር አለ። እነኚህ ልጆች ልጅ ናቸው ስታያቸው አይደለውም ብለው አዋቂ መሆን ይፈልጋሉ። አይ አዋቂ ነው ልጅ ብለህ ስታዩ ደግሞ እናንተ ኬር አታረጉም። ልጅም ናቸው አዋቂም ናቸው። ልጅም አይደሉም አዋቂም አልሆነ ለየት ያሉ አውሬዎች ናቸው። በዚህ አውሬ የሚለውን እንደ ቢስት ብለንና የማይገቡ እንትን ነው። ለዛ ቢሶኑ እንላለን። አዎ አከብሩኝም ታያለሽ። በዛ ላይ ደግሞ እንትን ላሉና በዚህ እድሜ ምንድነው እሱ ተፈንቅለው ከቤት የሚወጡበት እድሜ እየደረሰ ስለሆነ ተፈጥሮ ለዛ እያዘጋጀቻቸው እነዚህ ልጆች እና በዚህ ጊዜ እኔ ማነኝ የሚለው ጥያቄ አሁን ልጆች ብዙ ጊዜ ትንንሽ ሆነው ይሄ ምንድነው ነው እኔ ማነኝ የሚለው ብዙ አይነሳም። እዚህ ጋር ሰዎች ከውጭ ዓለም ይሰበሰቡና ይገቡና እኔ ማንን ነው መምሰል ያለብኝ? አሁን አንድ ዘፋኝ መምሰል ይፈልጋል አንድ ልጅ፣ አንዴ አስተማሪው መምሰል ይፈልጋል። አለባበሳቸው፣ ጸጉራዊ ሁሉ ነገር መስተዋት ላይ ብዙ ጊዜ ያጠፋሉ። መስተዋትን አክቹዋሊ ቢጠቀሙ በደንብ የሚጠቀሙ በዚህ እድሜ ላይ ያሉ ሰዎች። አንድ የምትናገሪው ነገር ስለነሱ ትልቅ እንትን ነው። ከሞትም አንጻር ሞትን ለመጀመሪያ ጊዜ ብዙ አሁን በተለይ በእኛ ሀገር የተለያዩ ህመሞችም እንደ ሌላው ሰው ስለሚያጠቃ በሞት እንትን እንጂ በተለይ የሰለጠኑ ሌላ የህመም ሞት ብዙ በሌለበት ጤነኛ እድሜ ስለሆነ አካላዊ አንጻር ራስን ማጥፋት ማለት በራስ አለመርካት፣ ወደዳለሁ አልወደድም የሚለው፣ መልኬ ያምራል አያምርም የሚለው አሁን ሞትንም በቅርቡ መተሻሸት የሚጀምርበት እድሜ ነው። አዎ
እና ይሄ አይዴንቲቲ ፎርሜሽን ወይም ደግሞ የማንነት መገንቢያ ጊዜ ነው እና ይህንን የእድሜ ክልል በደንብ ያላለፉ ልጆች ብዙ ጊዜ አይዴንቲቲ ክራይሲስ፣ የማንነት ቀውስ፣ የፒር ኢንፍሉዌንስ ወይም የጓደኛ ተጽዕኖ በጣም ከፍተኛ ያለበት እንትን ነው። ለምንድን ነው የምናወራው? ይሄን ሁሉ እነዚህ ነገሮች ሁሉ ድቡልቡል ሆነው ሳይነኩ ወይም ደግሞ ተድበስብሰው ካለፉ በኋላ ሞትንም ሆነ ህይወትንም አቮይድ የማድረግ ወይም ደግሞ እንደው በድፍኑ አይነት የማለፍ ነገርንም የሚፈጥርበት ጊዜ ነው። ከዛ በኋላ ነው እንግዲህ ሰው እኔ ማንኝ የሚለውም ደህና ከመለሰ እንግዲህ ይሄ የሚባለው ከ13 እስከ 19 እስከ 20 ነው። ለዚህ ነው እዚህ ዕድሜ ላይ ልጆች ልውጣ የሚሉት። አንዳንድ ጊዜ አትወጣም ብለን በኋላ ውጣ ስንላቸው ደግሞ አይወጡም። ብዙ ጊዜ አይተሽ ከሆነ የ30 እና የ35 ዓመት ተጧሪ ቤት ውስጥ ሊኖር ይችላል። በዚህ ዕድሜ ያለውን ግፊት ማሰናከል ልጆች አላደለ ያ ግፊታቸውን ማኔጅ ማድረግ አንዳንዴ ትግል እንጀምራለን። አዎ ማለት አንቺም ልጅሽን ያንን ደስ የሚልሽን ልጅ ሟም እያረግሽ የምትይዥውን ወይ የምትጃትን ልጅሽን እንዴት አድርገሽ ለዚህ ለማይረባ ለምደጅ ትሰጨዋለሽ? ግን በዚህ ዕድሜ ልውጣ የሚሉት ነገር ትክክለኛ ነው። ምክንያቱም ከ20 እስከ 40 ወይም ከ20 እስከ 39 40 ወደዛኛው ይገፉታል። ቁጥሩ ራሱ እንትን ስለሆነ 39 ድረስ ያለው ዕድሜ የአፍቃሪነትና የተፈቃሪነት ማነኝ ከሚለው እኔ የማንኝ ማንስ ነው የኔ የሚለው የራሳችንን ቢጤ ኩያ የሚፈለግበት በህብረተሰብ ውስጥ በጣም ሃይሊ ፕሮዳክቲቭ ወይም ደግሞ ሰጪ የምንሆንበት ይሄ አላደለ ራሳችንን ከፍተኛውን የመስጠት የህይወታችንን ዋጋ የምንጨምርበት በትምህርት ሊሆን ይችላል፣ በስራ ሊሆን ይችላል፣ በግንኙነት ሊሆን ይችላል፣ ቤተሰብ በመስረት ሊሆን ይችላል የሚመጣበት ጊዜ ነው። ምን ማለት ነው? ይሄ የህይወት ፕራይም ስቴጅ ነው። ህይወትን ሞትን በጣም የማናስብበት አላለ እንደውም በእኛ ሀገር ብዙ ጊዜ አምራች ዜጋ የሚባለው ማለት ነው። አምራች ዜጋና መራች ዜጋ ነው። ምርትም ነው አምራችን። ይሄ ዕድሜ ልጅ ያመርታል፣ ምርት ያመርታል። አመስ ሁሉ የሚያመርተው እዚህ ጋር ያለው ነው። ይሄ እንትን በቃ የአንድ አገር ህይወት የሆነ ለዚህ ነው እዚህ አካባቢ ያለውን ትውልድ እንደ ልዩ ሀብት ካልታየ ቤተሰብ ያንግ ፋሚሊስ በጣም ቤተሰብ የሚሰራው እዚህ ጋር ነው። ቅድም ያልናቸው የልጆች ወሳኝ ዕድሜ ያለበት እንትን ይሄ ትውልድ ጤነኛ ከሆነ ነው የሚቀጥለው ትውልድ ሁሉ ጤነኛ የሚሆነው እና በዚህ ትውልድ ላይ አሁን የሚደርሰው ዱላ በአገር ላይ የደረሰ ዱላ ነው ቤዚክሊ። ይሄ በጣም አሁን በቀይ ሽብር፣ ነጭ ሽብር ወይም በተለያዩ አገሮችም ያለው እዚህ ትውልድ ላይ የሚደርሰው እሳት አገርን እንዴት አድርጎ ወደ ኋላ ብዙ ዓመት እንደሚያስኬድ በዚህ ትውልድ ላይ ህጻናት የሚሰራው ትውልድ ይሄ ነው። አገርን የሚደግፈው ሁሉ ነገር የአገር ትከሻ የሚባል ትውልድ ነው። እዚህ ትውልድ ላይ መለፋት አለበት ነው አለበት። አዎ ይህንን ትውልድም እንደ እንትንም ነው በጣም በብዙ ጥንቃቄና ልምምጥ መያዝ አለበት። አገር ጥሎ ሲሄድ ይሄ ትውልድ ከ20 እስከ 40 ያለው ትልቅ ኪሳራ ነው። ይሄ ትውልድ ሲከፋውም ሲለግምም ማለት በቃ ኑሮ ላይ ልግመኛ ከሆነም አገር ድሃ ነች ማለት ነው። ምክንያቱም ከላይ ያለው አሁንም የመጣን የምንሄድበት ተጧሪውም ትውልድ መደገፊያው ይሄ ትውልድ ነው። ከታች ደግሞ መጪውም ትንንሹም ትውልድ ደግሞ የሚደገፈው እዚህ ላይ ነው። በእኛ ሀገር ደግሞ በተለይ ቁጥሩም በጣም ብዙ ነው። ኤግዛክትሊ አዎ ከ50% በላይ ልትዩም ትችላለች። ወይም ምናልባት ከ20 በታችም ያለው ብዙ ነው። ግን ሲግኒፊካንት ነምበርም ነው። በጣም ብዙ ቁጥርም አለው። ግን ከቁጥሩ በላይ ትውልድ አገናኝ ነው። አሁን ለምሳሌ መንገድ ሲሰራ አይተሽ ከሆነ አንድ ድልድይ ላይ የሚወጣው ገንዘብና የድልድዩ የሚጠበቀው መንገድ አትጠብቂም፣ ድልድይ ግን ይጠበቃል። ይሄ የትውልድ ድልድይም ስለሆነ ብዙ ሀብት ያለው እዚህ ላይ ነው እና ይሄ ትውልድ ሁል ጊዜ የሚጠይቀው ጥያቄ የማነኝ የሚል ነው እና ሞትን እንዳንፈራላ ህይወት ያለበት ትውልድ ነው። ሞትን የማያስበው ትውልድ ነው። አዎ ውበት አለው እና አንዳንዴ ሞትንም እንዳንፈራው የሚያደርገውም ትውልድ ይሄ ነው። ሪሊ ህይወት አለ እና ይሄ ትውልድ ባዶ ሲሆን ሞት ራሱ አቅመኛ ይሆናል በህብረተሰብ ውስጥ። ታች ያለውም አንደር 5 የሚባለው ከ5 ዓመት የሚሞቱት ህጻናት ምናምን እዚህ ጋር ያለውም ችግር ነው እና ከዛ ግን ከ40 እስከ 64 ያለው ስቲ አክቹዋሊ ከቀውስ አንጻር አንኳር ቀውስ ያለበት ትውልድ ወይም ደግሞ ዕድሜ ክልል ይሄ ነው። ቲኔጀር ወይም ደግሞ ቅድም የማንነት ቀውስ የሚለው ይሄኛው ላይ ሰዎች ብዙ በህይወታቸው ከ20 እስከ 40 ምንም ካላደረጉ ፈዞ ከተቀበተ አዎ ከ40 በኋላ መሰብሰቢያ ዕድሜ አይደለም። የሰበሰብሽውን
መልክ ባለው መንገድ መልሰሽ የምትሰጭበት እድሜ ነው። አሁን አንድ 45 ዓመት ሰው ገና ምን ልማር እያለ የሚጠይቅበት ጊዜ አይደለም። ማንን ላግባም እየተባለ በ50 ምናምን ሲገባ ብዙ ይገባል እኮ ግን እንደዛኝ በሰባም ይገባል። ግን ከ21 እስከ 40 እንዳለው አያምርም ማለት ብዙ ጥድፊያ ይጠይቃል። ለዚህ ነው ሰዎች ከዛ በኋላ ለማግባት ሲሞክሩ ለመውለድ ችኮላ ነው፣ ሰውነትም እሺ አይልም። ከዛ በብዙ የጤና ድጋፍ ነው ልጅም ቢመጣ ከዛ ልጁም ትምህርት ቤት ሲሄድ አባቴ ነው እናቴ ነች ብሎ ለመናገር የሚያፍርበት እድሜ ሆነ። እና ልጅሽ አግብቶ ወልዶ ወይም አግብታ ወልዳ ማየትም ትፈልግ። በዚህ ይሄኛው እድሜ ምንድን ነው እሱ ያመጣሻቸው ልጆች ማሳደጊያ፣ የተማርሽውን ትምህርት በስርዓቱ ጠቢብ ሰው ሆነሽ መልሰሽ መስጫ ጊዜ፣ የጀመርሽውን ነገር ግብ ማድረሻ እድሜ ነው። ምንም ነገር ላልጀመረ ሰው ቀውስ አለው። ያው ይሄ ምንድነው ሚድል ኤጅ ክራይሲስ የሚባል የመካከለኛው እድሜ ቀውስ የሚባለው ማለት አንዳንድ ጊዜ ሰዎች በዚህ እድሜ ሲባንኑ እንደ ጎረምሳ እንደ ወጣት ለመሆን ትግላል። አይተሽ ከሆነ ሌላው ሰው ተረጋግቶ እንደ መካከለኛ እድሜ በሚኖርበት ጊዜ በቃ እንደው የስፖርት ካር ሀብትም ከሆነ ወይም ደግሞ እንደው አለ አይደል አለባበስም ላይ ምንም ላይ ደመቀብሎ መታየት ይፈልጋሉ። ሞትንም ተፈሪዋለሽ ከሌላው ሰው ይልቅ። አሁን ልጅ ያለው ለሶሳይቲ ህብረተሰብ ብዙ የሰጠ ሰው በዚህ እድሜው ላይ እየመለሰ ስለሚሰጥ ስቲል ሞት ችግር አይደለም። ለዚህ እድሜ ስቲል ደስ የሚል እድሜ ነው። ልጆች ግራጁዌት ያደርጋሉ ከትምህርት ቤት ኤሌመንተሪ ከኮሌጅ ያገባሉ። ስለዚህ ስቲል ህይወት አለ እዚህ እድሜ ላይ። ግን በዛኛው እድሜ ላይ ጥሩ ከተሰራ ደስ የሚልሽ ግን አንደኛው እድሜ ስላለፈው ሰው አገር ጠፋ ማለት አይደለም። ስቲል ትረስትን በ40 ዓመት መማር ይቻላል። ስቲል አይዴንቲቲያችን ወይም ማንነታችንን በ60 ዓመትም ተፈልገን እንደዛኛው ቀላል አይደለም። በ20 ብር የሚገዛው ነገር 1,000 ብር ያስወጣል። በሺህ ብር ነው የምትገዢው እና ስንት ለጡረታ የሚሆን ብር ነው ያው ብሩ እንደው ሲምቦሊክ ሆኖ ታይቶ በምልክ ሲታይ ማለት በድካምም ልናየው እንችላለን። እና ያደክማል። 40 ዓመት እስከ 65 ዓመት ያለው የሚቀጥለውን ትውልድ የምንገነባበት ጊዜ ነው። አንዳንድ ጊዜ ከ20 እስከ 40 ባለው የእኛን አሁን ሀገርና ትውልድ ስታ ብዙ መቅኗችን እናተን ስንባክን በስደትም በምንም ጠፍቶ ለሌላው በመስጫ እድሜያችን እኛ ራሳችን የምንናጠቅ ገና ሰልፊሽነታችን ያላለቀልን በሁሉም በንግድም ብትዩ በጥበብ ሙያም ብትዩ ስቲል ለታዋቂነት እንኳን የምትራኮችበት ያ ከ20 እስከ 40 ያለው ነው የሚያምረው። አለሁ ሲልም እዛኛው ላይ ረጋ ብለሽ የሚቀጥለው ትውልድ እንዲታወቅ እንዲቀናው እያስተማርሽ አላለ የምትሰጥበት የሰክነሽ ይሄ የሰከነው የአገር ሀብት ያለበት እንትን ነው። ስለዚህ ከታች ያለው ትውልድ ቅብዝብዝ እንዳይሆን አላደለ ማንነቱን አጥቶ የአይዴንቲቲ የሮል ሞዴል ፍለጋ ከሌላ ሀገር በሙቪና ከሌላ ትውልድ ሞዴል ፍለጋ የሚሄደው አንድ ትውልድ እዚህ ከ40 እስከ 65 ባለው ላይ ያለው ትውልድ መቅኖቢስ ከሆነ ግን ደግሞ በእኛ ሀገር ስታየው ምረት በ60ዎቹ አካባቢ የነበረው ችግር የፈጠረው ክፍተት አለ እና ያንን ክፍተት እዚህ ላይ ታየዋለህ። እና እንደምትለው ሮል ሞዴል ፍለጋ እንደው ከሌን ለምሳሌ የሚባለውን ነገር ፍለጋ ወደ ላይ ቀና ብለህ የምትመለከተውን ሰው ፍለጋ የመቅበዝበዝ ነገር ብዙ አለና ጥሩ ምሳሌ ነው የኛ ሀገር። የትውልድ ገደል አለ። አንድ የጠፋብን ትውልድ ስላለው ወይ በጦርነት እርስ በርስ በሆነ ነገር ወይ ደግሞ በኩርፊያም አሁን እዚህ ላይ የግድ የሞተ ብቻ አይደለ ያኮረፈ ትውልድም አለ። ጠፍቷል፣ አኩርፎ በቃ በራሱ ሼል ውስጥ ገብቷል እና ሌላ ደግሞ ተሰዷል። እና አንዳንድ ጊዜ ከፖለቲካ አንጻር ብቻ ማየት የለብንም። ይሄንን ከቢዝነስም ከኤጁኬሽን ከሃየር ኢንስቲትዩሽንስ ነኝ አላለ የዩኒቨርሲቲ እንትኖቻችን ትውልድን በተለያየ አቅጣጫ ሊመሩ በሚዲያም ስናይ በአርትም ብናይ መሪ ያጣ ትውልድ ሆኖ ታች ያለው አንዳንድ ጊዜ ሬስትለስ ትውልዱ ይሄ ረፍት የለሽ ምንም የማያረካው ጉንዱ አለ አይደለ ምንም ይሄ ቅብዝብዝነት ብታይ ይሄ ትውልድ ገደል የፈጠረው ሌላ ሀገር አሁን አንዳንድ ጊዜ አሁን አሜሪካ ብዙ ሸበቶ የሆኑ ደግሞ ሚድል ኤጅ ላይ ያሉ በጣም ብዙ ሰዎች አሉና በምንም ብትፈልጊ ከታች ያለው የሚያየው እንትን አለና ይሄ ከ40 እስከ 64 ያለው እዳችንን ልክ አሁን እኛ እዳችን የገንዘብ ብቻ አይደለም የትውልድም እዳ አለ እና አንዳንዴ አሁን በጣም መጠንቀቅ ያለብን ይሄን ስህተት አንዴ ብንደግመው እዳ አይደለም ገደል አይደለም የሚሆነው ሸለቆ ነው የሚሆነው እና አንዳንድ ጊዜ ያንን ስህተት መማር ያለብን አሁን የተራረፈውንም በዚህ እድሜ አካባቢ ያለው ማክበር ያለብን አንዳንድ ጊዜ ታስቢ በጣም ኢዚ ነው የሚፈረደው ሰው ላይ እኔ አሁን በ40 እስከ 64 ባለው ላይ ያለው የብዙ
ነገር አበሳ የተረፈ ሰው ነው። ሰው እንደገና ወደ ሀገሩ ለመምጣት ቢሞክር እዚህም ያለው ሰው ያቅሙን ቢሰጥ አንዳንዴ ማየት አለብን ከምን የተረፈ ትውልድ ነው ይሄ ተብሎና ልበሰፊ መሆን ያስፈልጋልና ይህን ችግር ማወቅና መረዳት ያስፈልጋል። በጣም ከታች ያለውም አንዳንድ ጊዜ የትውልድን ገደል የምንሞላው ከላይና ከታች ያለው ነው። ምናልባት አሁን ይህንን ገፈት በጣም የቀመሰው የእኛን ሀገር እሳት ያጠፋው ከ40 እስከ 64 ያለው ከዛ የተረፈ አሁን ብዙ ሀገር የሚመራው ካምፓኒ የሚመራው አንዳንድ ጊዜ ያዛ ትዝታችንም ነው አንዳንዴ ስግብግብም የሚያደርገው እያስባለሁ። በቃ ላሉ ያን ጊዜ ብዙ ነገር ስለሌለ አንዳንድ ጊዜ መተማመንን የሚያጠፋው ሁለት የተለያየ ሀሳብ ተይዞ መጥቶ አላል ተዛዝኖ ብሎ በነጋገር የሚያቅተን ያቃተን ያ ትዝታችን በዛ ቅድም ባልነው ይሄ ፍቅርን የምንማርበት ከ20 እስከ 39 ትውልድን የምንጀምርበት ጊዜ ላይ ብዙ አበሳ ስለታየ ይሄ ሞት ምን ያህል ያለ ጊዜው መጥቶ አንድን ትውልድ ሲዘርፍ ጠቅላላ የሶሳይቲን መዋቅር እንዴት እንደሚያዛባውም ያሳያል። ግን ሪደመብል ያልሆነ ወይም ደግሞ ሊዋጅ የማይችል ወይም ሊስተካከል የማይችል ነገር አይደለም። ለምንድን ነው አንዱ ስለ ሞት ስናወራ ይህን ነገር ከፍ ባለ ሞት የዘረፈንንም ነገር በማሰብ ስናስብ የሚቀጥለውን ትውልድ ለማስተካከልም ፈጣን እንድንሆን ያደርገናል። አንዳንድ ጊዜ በንቃት እንድንመለከተው የሞት ትራፊም መሆን በአንድ ትውልድ ውስጥ በዛ ትውልድ ላይ የሚፈጥረው ቁስልና ህመም ሳናስበው አገር ብንመራ ቢዝነስ ብንመራ አርት ብንስብ ሁሉም ነገራችን ላይ ይታያል። እሱንም መታከም አለበት እንደ ትውልድ። አሁን ሞትንም ስናስበው ሞት ያለ ጊዜው ሞት ያለ መጠኑ ሞት ያለ እንትኑ ሲመጣ የሚፈጥረውንም ነገር የግልን ብቻ ሳይሆን ቅድም እንዳለ የትውልድንም የዘርንም የአገርንም ስናስብ ሞት እንዲህ ስጋና ነፍስ መለያየት ብቻ አይደለም። አንዳንድ ጊዜ የአገር ስጋና የአገር ነፍስንም መለያያ በእንትን ልናየው እንችላለን። ልክ እንዳንድ ሰው የአገር ነፍስ የሆነው ትውልድም ከአገር ስጋ ሲለይ የሚፈጥረውን ገደል ትልቅ ነውና ከ65 በላይስ የሚለውንም እውነቱን የምንነጋገርበት ሰዓት ነው። በእኛ ሀገር ሰው ወደ ገዳም የሚገባበት ተብሎ በአሁን ኦርቶዶክስ እምነት በተለይ ያው ካልቸራችን ብዙ የቀረጸ እምነትም ስለሆነ የብዙዎቻችን ስናስብ ይሄ አላል ምን ማለት ነው? እሱ ወደኋላ ቆመን እንደው ህይወቴን እንዴት ኖርኩት ወደኋላ ያለውን ምናውጠነጥንበት እንግዲህ ከሞት ጋራ ከየትኛውም ትውልድ ይልቅ በአይቀሬነት ሌላው ባደጋነት ነው ወይ ታመን ወይ ጦርነት እንትን ብሎ ለዚህ ነው ሌላው ሞት አስደንጋጭ ነው። ይሄኛው ሞት እንደው ያው አሳዛኝነት አለው ሰፓሬሽን መለያየት ስለሆነ ግን እዚህ ጋር ለሞት ተዘጋጅተን ሞትን በጸጋ የምንቀበል ኖር ያለው በደንብ ኑዛዜን አሁን አላደል ለልጆቼ ለምን ይሄ የኑዛዜ እድሜ ነው። ጥበባችን በጣም ጫፍ ላይ ደርሶ ትውልድን የምንመክርበት ሜንተር የምናረግበት ተተኪ መሪዎችን በፈቃዳችን በቃ ይህን ያህል አድርጌያለሁ እስኪ እኔ ከመሞቴ በፊት ሌሎች ይምሩ። ይሄ በሁሉም ዳይሜንሽን ማለት ነው። በሃይማኖትም መታየት አለበት፣ በኤጁኬሽን አላለው። ይሄ እድሜ ባለፈው ላይ በትክክል ያልኖረ ሰውና የኖረ የምታውቂው የያዘው ሙጭጭ ብሎ የሚይዝ ሰው ገና ኖሮ ያልጠገበ ነው። እውነት ነው። ገብቻል ነግዶ ያልጠገበ ነው። በቃ የልጅ ልጆችን ማሞላቀቂያ እድሜ ነው ይሄ በትውልድም ነው ማለት ነው። የሚቀጥለውን ትውልድ እውነቱን መናገሪያ እድሜ ነው። በቃ እውነቱን እየተናገርሽ ሌላው ትውልድ ከራሱ ጋራ እኛ የሰራነው ስህተት እንዳይደግም እኛ ደግሞ ሃርድ ወይ በጣም እያመመን እየቆሰልን የተማርነው ለምን እነሱ ይቁሰሉ? አሁን ብዙ አገሮች የሚጠቀሙት ካለፈው ትውልድ ይሄ ነው። እነሱ ጋር ትግል የለም እያልኩ አይደለም። በጣም ብዙ ትግል አለ። እኛ ጋር ውበት የለም እያልኩ አይደለም። እኛ ጋር ብዙ ጥሩ ነገር አለ። ግን በአጠቃላይ ብዙ ነገር በትውልድ ላይ አንዳንድ ገደሎች እንዳለብን ይሄ ትውልድ አሁን ከ65 በላይ ያለው እርስ በርሱ ፍቅርን ማስተማር ይችላል። ምንድነው አሁን እንደ 10 ቤትና 20 ቤት እንዳሉ ሰዎች የምንራኮትበት እድሜ አይደለም። አንድ የራሳችንን ሞት በጸጋ ልንቀበል የምንዘጋጅበት ጊዜ ነው። ሁለት ብዙ እንደኖረ ሰው ያለፍንበትን ማፕ ለሌላ ሰው የምናስረክብበት ማንትሉን ወይም ደግሞ ይሄ ምንድነው መጎናጸፊያ ነው የሚባለው በንግድም በትረ መንግስትም ይሁን በትረ ንግድም ይሁን በትረ አርትም አላለ ሁሌ ተደናቂኛ ሁሌ ተከባሪኛ ሁሌ መሆን የለ። አሁን እዚህ ጋር በቃ ይሄ በቅቶኛል አላለ እንዴት ነው ትልቅነታችን የሚታይበት በእድሜ ብቻ ሳይሆን የማንነት ትልቅነት በሁሉም አቅጣጫ የሚታይበት ነው። ላቅ ብሎ ልቀትሽ የሚታየው አሁን በምንድነው ትልቅነትሽ ሳይሆን ብዙ ትልልቅ ሰዎችን በማፍራት እና በእድሜ ከኛ ያነሱ በብዙ ነገር ያነሱ ሰዎችን ትልቅ አድርገን አገርን የሚያክል ትልቅ ነገር በቤተሰብም ደረጃ ከሆነ የጀመርናቸውን ትልልቅ ስራዎች አሁን ብዙ ሌላ ሀገር አንዱ የምደነቀው በምንድነው የነ ሮክፌለር ቢዝነስ የሌሎቹም ትልልቅ እንትኖች ይቀጥላል።
እኛ ሀገር አሁን በ3 በ4 ትውልድ ያሉ ብዙ ነገሮች አሉ ወይ? የለም። ለምንድነው አንዱ ያው ብዙ መቆራረጥና መወረብ ያላለ መገረፍ፣ መወረስ፣ መጨራረስ እሱ እንዳለ ሆኖ ያስተሳሰቡም እንትን የለም። በቃ ይሄ ከትውልድ ትውልድ እየተላለፈ ይሄ ኦልድ መኒ አሮጌ ገንዘብ የሚባለው ነገር ጥሩ ነው። በጣም ሰው ገንዘብ ብርቁ አይሆንም አላደለ እርጋታ አለ በዚህ ላይ ነውና ይሄ የትውልድ አካሄድ ከታች ጀምሮ እየኖረን ሞታችንን እያየን ከመጣን ሞት ራሱ ማስፈረሚያ ወረቀቱን ይዞ ሲመጣ ብዙ ድንጋጤ አይኖርም። እና ደግሞ ሌጋሲ የሚባለው አላል ቅርስ የሚባለው ነገር ስንሞት አንሞትም። እኛ ስጋና ነፍሳችን ቢለያይም ትተን የምንሄደው ቅርስና ሌጋሲ ግን ትውልድ እያከበረ የሚኖረው ይሆናል። እዚህ ላይ እንደውም አንዳንድ ነገሮችን ብናነሳ ብዬ ነው። ለሞት ዝግጁ ምናልባት ከእድሜ ጋራም ላይሆን ይችላል። በህመም ምክንያት ቅድም እንደ ካንሰር እንደዚህ ላልከው ነገር ለሞት ዝግጁ ከሚሆኑ ሰዎች ብለን ካልን የዚህ የአፕልን ስቲቭ ጆብስን ማንሳት ይቻላል። ሌላም ደግሞ እንደዚሁ የዩኒቨርሲቲ ፕሮፌሰር የነበረ ራድሊ እንደዚህ የሚባል ሰው በካንሰር ነው፣ ግን የእሱም ንግግር አለ ሞቱ እየተቃረበ ሲመጣ ያደረገው ንግግርና እነሱንም አብረህ እዚህ ላይ ተመሳቸው ማለት። ምክንያቱም ይሄ ሞትን ስናስበው በቃ ይህን ሁሉ ነገር ሁሉም ሰው በዚህ መሰላል ላይ ወጥቶ ከላይኛው መሰላል አይደለም ሁሉንም ሰው ሞት የሚያነሳው። አንዳንዱን ከታች ገና ከመወለዱም በፊት ከጽንስ መጨናገፍ ጀምሮ ሞት ሰውን በየእድሜው ደረጃ በተለያየ መንገድ አንዴ በድንገት በአደጋ አይነት አንዴ በማስ ጦርነትና የናቹራል ዲዛስተር ላይ ተፈጥሮ አደጋዎች ተፈጥረው አንዳንዴ ደግሞ እንደ ካንሰር ወይም ደግሞ ለረጅም ጊዜ ሰዎችን የሚያሙ ህመሞች አሉ። የልብ የተለያዩ ህመሞች ቀስ እያሉ ሸርሽረው ወደ ሞት የሚያደርሱ አሉ። ይሄ እንግዲህ ለቤተሰብም ለሰዎችም የሚያሳየው ነገር አለ። ለሟቹ ግን አሁን ስቲቭ ጆብስ አሁን እንዳነሳሽው ድንገት አይደለም የሞተው፣ የፓንክሬስ ካንሰር አሞት ነው። አንዱ የምታደንቂው ምንድነው ያንን ነገር የፐብሊክ ፊገር ከመሆን ባሻገር ወይም ደግሞ በሰው ዘንድ ታዋቂ ከመሆን አንጻር ያለውን ህመሙንና የሞቱን ከሞት ጋር ያለውን ፍጥጫ የግል ጉዳዩ አላረገው፣ ደብቆ ዝም ማለት ይችል ነበር። አሁን ብዙ እኛ አንዱ እንግዲህ አለመታደል የሚሆነው ገበናና ድብቅነታችን ለብዙ ሰው ይሄን አመመኝ አንልም። በምን እንደሞትን አይታወቅም፣ እንዴት እንደሞትን አይታወቅም። ሞት ታውነቱ እንደ ብዙ ነገሮች ሁሉ እንትን ግን አሁን ፐብሊክ ፊገር እየሆን ታዋቂ ሰዎች እየሆንን ስንመጣ የኛ ሞት የኛ ብቻ አይደለም፣ የኛ ህመም የኛ ብቻ አይደለም። ምክንያቱም እኛ ከብዙ ነገሮች አንጻር ታዋቂና ትልቅ ሰው ስንሆን እኛ አንድ ነገር ይዘን የምንሄድበት አካሄድ የብዙ ሰው ማጽናኛ ሊሆን ይችላል። ሞትን አርቀው ለሚያዩ ሰዎች ደግሞ ሟችነታቸው ማስታወሻ ሰው መሞቱ አይደለም ከመሞቱ በፊት የኖረው ህይወት ተደምሮ ምንድነው ትርጉሙ? አሁን ያ ስቲቭ ጆብስ ሞቱ አሳዛኝ ነው። በ56 እና በ58 ዓመት 56 ዓመቱ ነው አይደል የሞተው እና ያሳዝናል። ብዙ ነገር መስራት የሚችልበት እድሜ ነው። በዚህም በሰሌዳው ላይ የሞት ሰሌዳ ደረጃ የደረሰ ሰው አይደለም። ግን አንዳንድ ጊዜ እዛ ላይ ትልቁ እድሜ ላይ ከተሰቀሉት ሰዎች ይልቅ ሞትን ያየበት ትንንሽ ልጆች ትቶን የሞተው ባለቤቱን ብዙ ጅምር ፕሮጀክቱ ግን ሞትን የደመደመበት ሁኔታ ሞትን ንግግር ያደረገው አይ ቲንክ ስታንፈርድ ዩኒቨርሲቲ የምረቃ ላይ ሌላም ቦታ ዩቲዩብ ላይ ብዙ ንግግሮች አሉ በተለይ ከሞት አንጻር እንትን ያላቸውና እንደዛ አይነት ስኬታማ ሰዎች ቢኖሩ አሁን ይሞታሉ እኮ ሰዎች ከኛም ግን ስለ ሞት አውርቶ የሞተ ብዙ ሰው የለም። ስለ ሞቱ ስለ ህመሙ እና አንዳንድ ጊዜ ከጊዜ በፊት የሚመጡ ሞቶች የሚፈጥሩት ንቃትና ህይወትን የመውደድና ህይወትን የማድነቅ ህይወትን ብርቅዬ አድርጎ አጣጥሞ የመኖርን ነገር ያስታውሱናል። ሌሎችም ሰዎች እኮ በጣም በያንግ ዕድሜ ደግሞ የሞቱ አሉ ታመው በብዙ ነገር ውስጥ አልፎ የእነሱን ታሪክ ስታነቢ ደግሞ አንዳንድ ጊዜ ሰው ምን ያህል ኖረ አይደለም እንዴት ኖረ ነው የሚለውን ያስታውሰናል። እና አንዳንድ ጊዜ ሞትን መርሳት የሚያመጣው ህይወትና እድሜን ቁጥር ብቻ ያደርገዋል። ሞቱን ያስታወሰ ሰው ግን ህይወቱ ከቁጥር በላይ ብዙ ሰዎችን የሚጠቅምና የሚያስታውስ ይሆናልና አንዳንድ ጊዜ ሞትን የህይወት መዝጊያ ብቻ ሳይሆን የህይወት ግርምት እንበለው ዝም ብለን ድንገት ሳናስበው አስደንጋጭ አስገራሚ አይነት ነገር ነው። ምክንያቱም አሁን የዛሬ ወር ብትሞት ምን ታረጋለህ ምንድን ነው የምታረገው ቢባል ሰው የሚዘረዝረው ነገር እንትናን ይቅርታ ጠይቃለሁ እንትናለው ብዙ ነገር ምንለው ነገር አለ። እንደው እንግዲህ እንደዛ ከሆነን ግን ደግሞ የዛሬ ወር ትሞቻለሽ ብባል ደንግጬ ሁሉ ነገር ትቼ ቁጭ ማለትም ይችላል አለ። እንደው ግን ቲዮሬቲካሊ አንዳንዴ ሲሆን እንዲህ እንላለን። ግን የዛሬ ወር እንደማንሞትስ ምን ማረጋገጫ አለን? የዛሬ 5 ዓመት እና አንድ አባባል ላይ በጣም የምወደውና ዘላለም እንደሚኖር ስራ
ኤኒ ታይም እንደሚሞት ደግሞ ኑር ስንኖር እንደሚሞት ስንሰራ እንደሚኖር እኛ ግን የተገላቢጦሽ ሁሉ አለ አንዳንዴ ስንሰራ እንደሚሞት በቃ ነገ እንደማንኖር ሆነን በቃ ነገ የሚሞት ሰው ነው ዛሬ እንደፈለኩ ነው የሚለው ስንኖር ደግሞ እንዴት ነው እንደሟች ምንም አለ ገና 40 50 ልንኖር እንደምንችል አንኖርም እና ብዙ እንደሚኖር ብንሰራ ደግሞ ኤኒ ታይም እንደሚሞት ብንኖር ህይወት ምን ያህል ፍሬያማ ይሆናል የሚለውም ይታል። የተከበራችሁ አድማጮቻችን ከዶክተር ምህረት ደበበ ጋር ስለ ሞት የተነሳው ነጥብ በዚያ ያበቃም። ሳምንት ሁለተኛውን ክፍል ይዘንላችሁ እንቀርባለን። ሸገር ካፌ ሸገር ካፌ ሸገር ካፌ